ሰላም ጤና ይስጥልኝ ወገኖቼ እንደምን አላችሁ? በጣም እኮ የሚገርም ነው። በጣም ያሳዝናል። እኔ በእውነት ሊገባኝ አልቻለም። የዘመናችን መነኮሳት አዲስ አይነት ይሄ ለስምንተኛው ሺህ የሚስማማ የምንኩስና ህይወት ለመፍጠር በከባዱ እየተሟሟቱ ነው ያሉት። ሰሞኑን አንደኛው ወጥተው ያሉትን ሰምታችኋል። እኒህ ደግሞ ተከትለው መጡና ምን እያሉ እንደሆነ እንግዲህ ቪዲዮውን እያቀረብኩ ተሰማችኋላችሁ። በጣም ያሳዝናል በእውነት የጸሎት ህይወትን በተመለከተ ተጋድሎን በተመለከተ እንግዲህ ቤተክርስቲያናችን በመጽሐፈ መነኮሳት በየስንክሳሩ በየገድላ ገድሉ የምትናገረው አለ አይደል? የምንኩስና ህይወት የምንና ህይወት ምን አይነት እንደሆነ የሚገልጽ ማለት ነው። ፈጽሞ ከሱ ጋር የተቃረነ ትምህርት እያስተማሩ ነው። አንድ ይሄ ቪዲዮ ብቻ ቢሆን እኔ ግድ የለም እንዳይጸልሳል ሊሆን ይችላል ምን ብዬ ባለፍኩት። በአውደ ምህረት ሳይቀር ነው እንዲህ አይነቱን የተሳሳተ ትምህርት እያስተማሩ ያሉ እኒ ሰውዬ ፕሮፌሰር አባ ኃይለ ገብርኤል ይባላሉ። የቅድስት ሥላሴ ቴዎሎጂ ካሌጅ ምክትል ዲን ናቸው ነው የሚለው ቪዲዮ ላይ እንደተመለከትኩት። በአውደ ምህረት ሳይቀር እስኪ እንስማና ይሄንን ሰምታችሁ ተመለሱ። አበው ራሳቸው ምንድነው የሚሉት? ስራን መያዝ ለራሱ ለጸሎት እገዛ ይሰጣል ነው የሚሉት። አሁን ለሌሎች ግራ ሊገባ ይችላል። እንዴት እየሰራ ጸሎት ጸልያለህ? ጸሎት ብዙ አይደለም። የማእቺ ንጹህ ጸሎት የምትባለው እንደውም የቀደምት ሐዋርያ ነብዩ ሲያነሱ ምንድነው እቺ ንጹህ ጸሎት የሚሏት የአይምሮ ጸሎት ነው የሚሏት። ምንም ቃል ሳይወጣ መጸለይ መቻል፣ ቃል ሳይወጣ መጸለይ የህሊና ጸሎት ነው። ወይ ደግሞ ትንሽዬዋ ጥቂት ጸሎት እቺ አቤቱ ማረኝ ኪርየ ለይሶ ወይም እግዚኦ መሐረነ ክርስቶስ። አሁን ጊዜ አይፈልግም። አሁን ቁጭ ብለን መጸለይ እንችላለን። ወተንም ቆምንም ተኝተንም መጸለይ ዲሰርን አድርጎ በውስጣችን ውስጥ ገብቶ መጸለይ እንችላለን። ከክፉ ነገር መጠበቅ የሚችል ኃይል ስላለ እግዚአብሔር ስም እየተራን ያለው ስራ በራሱ ለጸሎት በር ይከፍታል። እሱኑ መረዳት የምንችልባቸው ነገሮችን መፍጠር ነው። መጋቢነት ቅድም ያልኩት እሱ ስለሆነ ስለዚህ ከዚህ አንፃር ሰማችሁ አይደል? ጸሎት ማለት ያው ንጹህ ጸሎት ተብሎ እንግዲህ ንጹህ ጸሎት ካለ ደግሞ ምን አለ ማለት ነው? ንጹህ ያልሆነ ጸሎት ደግሞ አለ ማለት ነው። እሱ እንግዲህ ረጅሙ ጸሎት መሆኑ ነው። እንግዲህ እንደነ መዝሙረ ዳዊት ያሉት እነዚህ 15ቱ አበይት ነቢያት አሉ አይደል? የጸሎት መጽሐፍ ላይ ከዳዊት ጋር አብረን የምንጸልያቸው እነ መኃልየ እንዲህ ረጃጅም የተባሉ ጸሎቶች ንጹህ አይደሉም ማለት ነው። እንግዲህ እንደሳቸው አገላለጽ ንጹህ ጸሎት አጭር ሆና አንዲት አረፍተ ነገር አቤቱ ይቅር በለኝ ናት። ንጹህ ጸሎት ብለው ልብ በሉ። ንጹህ ጸሎት ችን አስምሩባት። ንጹህ ጸሎት ካለ ንጹህ ያልሆነ ጸሎት ደግሞ አለ ማለታቸው ነው። የጸሎት ንጹህ ያልሆነ ጸሎት ምን እንደሆነ እግዚአብሔር ያሳያችሁ። እንግዲህ ካሉት የጸሎት አይነቶች ማለት ነው ከምንጸልያቸው ጸሎቶች ነጥለው ነው እንግዲህ እችን ያወጡና አቤቱ ይቅር በለኝ ወይም ኪርያላይሶን አባቶች አሉና ንጹህ ጸሎት የሚሏት እችን ነው። የትኛው አባት ይሄን እንዳለ ግን አልጠቀሰም። ልብ በሉ። ያው ማጭበርበር ስለሆነ ስራው ንጹህ ጸሎት። ሁለተኛ ቪዲዮ አመጣላችኋለሁ። ይሄ ለመነኮሳት የተናገሩት ነው። እንግዲህ ያው ልብ በሉ። መነኮሳት ወይ መናንያንና መነኮሳት ምን አይነት የጸሎት ተጋድሎ እንዳላቸው ታውቃላችሁ። በመጽሐፈ መነኮሳትም በየገድላ ገድሉ ጽሙድ ናቸው ለጸሎት። ዳዊትን መዝሙረ ዳዊትን ከገበታ እስከ ገበታ ማለት ሙሉውን በቀን 10 ጊዜ የሚደግሙ በቀን 10 ጊዜ እየመላለሱ ማለት ነው በ24 ሰዓት የሚደግሙ እና ራሳቸውን በጸሎት የጠመዱ ናቸው። ይሄ ህይወት በዚህ ሰውዬ እይታ ዋጋ የለውም። ንጹህ ጸሎት አይደለም። ሁለተኛ አመጣላችኋለሁ። ጸሎት በማርዘም አይደለም የሚልበት ደግሞ
እንዲያውም ስሙትና አብሬ ልተችበት ፈልጋለሁ። ስለዚህ ኦርቶዶክሳዊ መንፈሳዊነት የአእምሮ ዕውቀትን መያዝ ብቻ አይደለም ያለው፣ ልብን ራሱ ወደ መለወጥ መቅረብ አለበት። ልብ እንዴት ይለወጣል ካለን የመለወጥ እኛም ራሱ ኃይል ተሰጥቶናል። እኛ መንፈሳውያን ስንሆን ይዘን የያዝናቸውን ነገሮች የመቀየር ጸጋ አለ። ወጣትነት ይህንን ማየት አለ። በምን እንቀይራለን? ከመንፈሳዊ ጸጋ አንጻር ሲታይ ጾም ተአቅቦ ነው። ጸሎት አለ። በጣም ጥቂት የሆነ ጸሎት በበዛ አይደለም፣ ጥቂት በሆነ አይነት መልኩ በንስሐ በመጸጸት ባደረግነው ነገር ሰዎች በድለን ከሆነ ትክክል አይደለም ብሎ መጸጸት፣ ይሄ መልካም። ሰማችሁት አይደል? ጸሎት በበዛ አይደለም፣ ጥቂት ናት፣ ጥቂት ነው መሆን ያለባት ያላት። ያቺ ደግሞ ጸሎት ጥቂቷ ምንድናት? አቤቱ ይቅር በለኝ ወይም ኪርያላይሶን። ጸሎት በበዛ አይደለም። ይሄ ደግሞ ለወጣቱ ነው። የቅድሙ ለመናንያን ነው፣ ያው ለመነኮሳት ንጹህ ጸሎት ብሎ የተናገረው። አሁን ደግሞ ለወጣቱ መንፈሳዊ ሕይወት ማለት ኦርቶዶክሳዊ መንፈሳዊ ሕይወት ማለት ብሎ ሲገልጽ ነው ደግሞ ይሄኛውን ጥቂት፣ በጣም ጥቂት የሆነች ጸሎት በበዛ አይደለም ይላል። ይሄ ደግሞ በአጠቃላይ ከቤተክርስቲያኗ አስተምህሮ ጋር ነው የሚላተመው የሚጋጨው። ከቤተክርስቲያን የምነና ሕይወት ከእናት አባቶቻችን ከመነኮሳት ከመናንያን የምነና ሕይወት ጋር በከባዱ የሚጻረር ትምህርት ወይም ምክር ነው። ጸሎት በበዛ አይደለም ብሎ ትምህርት ኦርቶዶክሳዊ ትምህርት አይደለም፣ በበዛ ነው። ለምንድን ነው የሚበዛው? ለምንድን ነው የሚደጋገመው? ለምንድን ነው በጸሎት ጽሙድ መሆን የሚያስፈልገው? ተጋድሎ ስለሆነ፣ ድካም ስለሚጠይቅ። ይሄን ማድረግ ከባድ ድካም ነው የሚጠይቀው። ስጋን በማድከም አይደል ዋጋ የሚገኘው? ወደ ኋላ እንመጣበታለን። ስለዚህ አባቶቻችን በምነና ሕይወት በምንኩስና ሕይወት በበረሃ የገዳሙ በየፍሩክቷ በየዋሻው ያሉ አባቶቻችን ዳዊትን በቀን 10 ጊዜ ሙሉውን ማለት ነው ከገበታ እስከ ገበታ የሚደጋግሙበት ምክንያት ራስን ለማድከም ነው፣ ስጋን ለማድከም ነው። በድካም ስለሆነ ዋጋ የሚገኘው እና ሰውየው ምን አለ? ጸሎት በማብዛት አይደለም። ይሄን ነው ወይ አባቶቻችን በተጋድሏቸው ያሳዩት፣ የሰበኩት፣ ያስተማሩት? በ24 ሰዓት ውስጥ 7 የጸሎት ሰዓታት ቤተክርስቲያን መድባለች። የነግ፣ የሰለስት፣ የቀትር፣ የተሰዓት፣ የሰርክ፣ የንዋምና የሌሊት ብላ በእነኚህ ሰዓታት ጸሎት ይጸልያል። ለጸሎት ምንድን ነው ያለው ጌታ? በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ ወደ ፈተና እንዳትገቡ ትጉና ጸልዩ ነው የሚለው። ትጉና ጸልዩ። የምነና ሕይወት የፈተና ሕይወት ነው፣ ከአጋንንት ከሰይጣናት ጋር የሚጋደሉበት። ስለዚህ እጅ ላለመስጠት የእግዚአብሔር ኃይል እንዲሆናቸው እግዚአብሔር ጥበቃ እንዲታደጋቸው ምን ማድረግ አለባቸው? በእነዚህ 7ቱ የጸሎት ሰዓታት በጸሎት መትጋት ይጠበቅባቸዋል። ይህን ነው የሚለው ቅዱስ ወንጌል እንጂ ረጅም ጸሎት አያስፈልግም፣ እግዚኦ መሐረነ ክርስቶስ ትበቃለች፣ ንጹህ ጸሎት ማለት እሷ ናት የሚል ትምህርት ይሄ ፈጽሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርት አይደለም። ስንፍናን የሚያስተምር የአጋንንት ትምህርት ነው ይሄ። መናንያንን፣ መነኮሳትን፣ ክርስቲያኖችን ከጸሎት ሕይወት የሚነጥል የሚለይ የአጋንንት ትምህርት ነው ይሄ እንጂ ፈጽሞ ኦርቶዶክሳዊ አስተምሮ አይደለም። ከናካቴው ጌታ ምን አለ በወንጌል? እንግዲህ ሰው ሳይታክት ክርስቲያኖች ሳይታክቱ መጸለይ እንደሚገባቸው ሊያስተምር ጌታ በሉቃስ ወንጌል ምዕራፍ 18 ከ1 እስከ 8 ምን አለ? ሳይታክቱ ዘወትር ሊጸልዩ እንዲገባቸው የሚል ምሳሌን ነገራቸው። እንዲህ ሲል በአንዲት ከተማ እግዚአብሔርን የማይፈራ ሰውንም የማያፍር አንድ ዳኛ ነበረ። በዚያችም ከተማ አንዲት መበለት ነበረች። ወደ እርሱም እየመጣች ከባለጋራዬ ፍረድልኝ ትለው ነበረ። አያሌ ቀንም አልወደደም፣ ምክንያቱም ሊፈርድላት ማለት ነው። አልወደደም። ከዚያ በኋላ ግን በልቡ ምንም እግዚአብሔርን ባልፈራ ሰውንም ባላፍር
ይህች መበለት ስለምታደክመኝ ሁልጊዜም እየመጣች እንዳታውከኝ እፈርድላታለሁ አለ። ጌታም አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔር እንኪያስ ቀንና ሌሊት፣ ልብ በሉ፣ ቀንና ሌሊት ወደ እርሱ ለሚጮሁ ለሚታገሳቸው ምርጦቹ፣ አያችሁ፣ ቀንና ሌሊት በጸሎት የሚተግቱን ምን አላቸው? ምርጦቹ አይፈርድላቸውምን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆንን ይላል። አያችሁ፣ ቀንና ሌሊት መጸለይ በትጋት ሳይታክቱ ነው የሚለው። መጸለይ እንደሚገባቸው ሲያስተምር ነው ያለው። መጀመሪያ ጥቅሱን ሲጀምር ማለት ነው። ሳይታክቱ ቀንና ሌሊት ትጉና ጸልዩ ብሏል። መጸለይ እንደሚገባቸው እንዲህ የሚጸልዩትን ደግሞ ምን አላቸው? ምርጦቹ አላቸው እንጂ ረጅም ጸሎት አያስፈልግም፣ መዘብዘብ በየሰዓቱ መዘብዘብ አያስፈልግም አላለም። እና ሰውየው ግን ምን አለ? ንጹህ ጸሎት፣ ቆሻሻ ጸሎት አለ እንግዲህ በሱ ልብ። እሱ ምንድነው? ረጅም ጸሎት፣ ንጹህ ጸሎት፣ አጭር ጊዜው ማረነ ክርስቶስ። በቃ ሰው እየሰራም ተኝቶም ምን እያለም ሊላት የሚችላት ንጹህ ጸሎት እግዚኦ ማረነ ክርስቶስ ወይም ኪርያላይሶን አቤቱ ይቅር በለኝ ናት። ረጅም ጸሎት አያስፈልግም። ጸሎት ስለረዘመ አይደለም አለ። ይሄ አይግረማችሁ። ቀጥሎ ደግሞ ያለውን ስሙ። ያስፈልገናል። ሌላው እንደ መነሻ ማየት ያለብን ነገር አሁን መንፈሳዊነት በራሱ ቅጣት አይደለም። መንፈሳዊነት መድኃኒት ነው። መንፈሳዊያን መሆን በአሁኑ ሰዓት ትጾማለህ፣ ትጸልያለህ፣ ቀጠና ነገር ነው እየሆነ ያለው ለወጣቱ ትውልድ። ምንድነው አያልቅም? አሁን ትላንትና ጾምን፣ አሁን ደግሞ የሚቀጥለው ጾም ሊገባ ነው። በዚህም ሰዓት ጸሎት ነው፣ በዚህም ሰዓት እንደ መቀጣት አይነት ነገር ነው። መንፈሳዊነት እሱን አይደለም። መንፈሳዊነት ማለት መድኃኒት ነው። ለስጋችን እሳቤ መድኃኒት ይሆን ማዳኛችን ነው። ራሱን የቻለ በወደቅንበት ቦታ ራሳችንን የምንቆጣጠር መንፈሳዊነት ማለት መቅጣት፣ ስጋን መቅጣት፣ ራስን መቅጣት አይደለም። መንፈሳዊነት ማለት ህይወት ነው ብሎ ግን አያብራራው። ሌላ የመንፈሳዊነት መገለጫ የለማ ከዚህ ውጪ። ስጋን ከመቅጣት ራስን በክርስቶስ ስም መከራ ከመቀበል ውጪ መንፈሳዊነት የለማ። ምን አለው? በደፈነው ጥቅልል አድርጎ መንፈሳዊነት ማለት ራስን መቅጣት፣ በጾም በጸሎት በስግደት በተለያየ ትሩፋት ራስን መቅጣት ማድከም አይደለም። መቅጣት አይደለም። ምንድነው? መንፈሳዊነት ማለት መድኃኒት ነው። ምንድን ከዚህ ውጭ ምን አለ? መንፈሳዊነት የመንፈሳዊነት መገለጫ ከጾም ከጸሎት ከስግደት ከትሩፋት ከተለያየ ስጋን ከሚያደክሙ ትሩፋቶች የተለየ ሌላ ምን መንፈሳዊነት አለ? ቅዱሳን አበው እናት አባቶቻችን መናንያን መነኮሳት ከዚህ ውጭ ሌላ የመንፈሳዊነት ህይወት ምን አላቸው? ወንጌልስ ከዚህ ውጭ ምን አይነት የመንፈሳዊነት ህይወት አለ ብሎ አስተማረ? የሚገርም እኮ ነው። እስኪ ጥቅስ እየጠቀስን እንመልከት። ማቴዎስ 16 ከ24 እስከ 26 ምን ብሎ ተናገረ? በዚያን ጊዜ ኢየሱስ ለደቀ መዛሙርቱ እንዲህ አለ፣ እኔን መከተል የሚወድ ቢኖር ራሱን ይካድ፣ መስቀሉንም ተሸክሞ ይከተለኝ። ነፍሱን ሊያድን የሚወድ ሁሉ ያጠፋታል። ልብ በሉ። ስለ እኔ ግን ነፍሱን የሚያጠፋ ያገኛታል። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ግን ቢያጎድል ምን ይጠቅመዋል? በቃ መንፈሳዊነት ማለት ይሄ ነው። ራስን መካድ፣ መስቀሉን ማለት መከራን መቀበል፣ በክርስቶስ ስም መከራን መቀበል። እሱ ቅድም መንፈሳዊነት አይደለም ያለበት መጾም፣ መጸለይ፣ መስገድ፣ ይሄ መድካም፣ ይሄ ራስን መቅጣት፣ ስጋን መቅጣት
መንፈሳዊነት አይደለም ብሎታል። ክርስቶስ ግን ያስተማረው ይህንን ነው። ነፍሱን ስለኔ የሚያጠፋት ያገኛታል አይደል ያለው? መስቀሉን ተሸክሞ ይከተለኝ፣ ራሱን ይካድ። ይሄ ነው መንፈሳዊነት። ሐዋርያቱን በሕይወታቸው ያሳዩት ይሄንን ነው። ሌላም ጥቅስን ጨምር። ገላትያ 5:24 ላይ ምን አለ ቅዱስ ጳውሎስ? የክርስቶስ ኢየሱስም የሆኑት አለ ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉ ነው ያለው። ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉ። ይሄን የስጋን አምሮት፣ የስጋን ድሎት፣ የስጋን ምቾት አንቅረው ጥለው ማለት ነው። ስጋን በመከራ በመደቆስ በጾም በጸሎት በስግደት በተለያየ ትሩፋት መከራውን በማሳየት ክብር ዋጋ ጸጋ የሚገኘው በዚህ ነውና በማሳየት ስጋን ከነክፉ መሻቱና ምኞቱ ጋር ሰቀሉ አለ። የክርስቶስ ኢየሱስ የሆኑት ይሄ ነው እንግዲህ መንፈሳዊነት ማለት። ቅዱስ ጳውሎስ ራሱ ሳያውቀው ለበጎ መሆኑን ሳያውቅ ከፍተኛ የሆነ የራስ ምታትና የሆድ ቁርጠት ህመም ነበረበት። ክርስቶስ እንደሰጠው ለክብሩ እንዲበዛለት ጸጋ ዋጋ እንዲበዛለት ብሎ ይሄን እንደሰጠው ሳያቅ ጸለየ። ከአንዴም 3 ጊዜ ይላል። ከአንዴም 3 ጊዜ ጌታ ይሄንን ህመም፣ ይሄን ደዌ፣ ይሄን በሽታ እንዲያርቅልኝ ጸለይኩ ይላል። አንብቡት። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 7 ጀምራችሁ አንብቡት እና ሲጸልይ ጌታ ምንድነው ያለው? ጸጋዬ ይበቃሃል፣ ጸጋዬ ይበቃሃል። ዋጋም የሚያገኘው በዛ ተጋድሎ ስለሆነ ስለዚህ ስለዚህም ምንድነው ያለው ቃሉ? እናንተ ሙሉን አንብቡት፣ እኔ አጭር የቆረጥኳትን ላንብብላችሁ። ስለዚህም በመገለጥ ታላቅነት እንዳልታበይ የስጋዬ መውጊያ፣ ልብ በሉ፣ የስጋዬ መውጊያ እርሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ ይኸውም እንዳልታበይ ነው ይላል። አያችሁ አይደል? የስጋዬ መውጊያ እሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ። ስጋን ምንድነው ያለው ሰውየው? ግን መሰቃየት አይደለም መንፈሳዊነት አለ። ጌታ ግን ለጳውሎስ የስጋዬ መውጊያ እሱም የሚጎስመኝ የሰይጣን መልእክተኛ ተሰጠኝ፣ በዛ ህመም የሚያሰቃየው ማለት ነው። ይሄ ነው መንፈሳዊነት። የስጋን ተድላና ምቾት መጠበቅ ሳይሆን ስጋን ፍዳዋን ማሳየት፣ ፍዳዋን ማብላት ስለ ክርስቶስ ማለት ነው። በጾም በጸሎት በስግደት በተለያየ ትሩፋት በህመም በደዌ ራሱ ይሰጠናል። ጌታ ተጋደሉ ብሎ ራሱ ይሰጠናል። ህመሙን ደዌውን ባይሰጠን እንኳን ያን ህመም ደዌ ራሱ ይመጣል። ህመም ደዌው ስጋችን በጾም በጸሎት በስግደት ሲደክም ደዌ ይመጣል። ያን ደዌ በጸጋ መቀበል፣ በዛ ደዌ እየታመሙ እየተሰቃዩ መፈተን መጋደል ነው መንፈሳዊነት። ከዚህ ውጭ የለም መንፈሳዊነት። ክርስቶስ አውቆ እንዳደረገው ይሄው በቅዱስ ጳውሎስ ሕይወት እናያለን። ይሄም የሚሆንበት ክብር ጸጋ እንዲበዛላቸው ኃይል የክርስቶስ ኃይልን እንዲላበሱ እንደሆነ ክርስቶስ እዛው ላይ ገልጾታል። አንብቡት እናንተ ሄዳችሁ ማለት ይሄ ነው እንግዲህ መንፈሳዊነት። ከዚህ ውጭ መንፈሳዊነት የለም። የስጋን ምቾትና ድሎት መጠበቅማ ይሄ ዓለማዊነት እንጂ መንፈሳዊነት አይደለም። አቦይ እንዴት ተረተውት ነው? እንዲህ ነው የሚያስበው ሰው። በጾም በጸሎት አሁን ጸለይን፣ አሁን ደግሞ እንደገና ሌላ ጾም ሊመጣ ነው እንዲህ እያሉ መሰቃየት አይደለም መንፈሳዊነት። ኧረ ስላሴ! እና ምንድነው ታዲያ? ይሄው በጳውሎስ ሕይወት ያየነው ይሄን አይደለም?
ሐዋርያትስ ምንድነው እየሰበኩ? ሐዋርያት ሥራ ላይ ታገኙታላችሁ። ምዕራፍ 14 ቁጥር 21 እስከ 22 በዚያችም ከተማ ወንጌልን ሰብከው እጅግ ደቀ መዛሙርትን ካደረጉ በኋላ ብዙ ተከታይ ካፈሩ በኋላ ማለቱ ነው። የደቀ መዛሙርትን ልብ የተከተሏቸውን ያመኑትን ማለት ነው እያጸኑ በሃይማኖቱም ጸንተው እንዲኖሩ እየመከሩና ወደ እግዚአብሔር መንግሥት በብዙ መከራ እንገባ ዘንድ ያስፈልገናል እያሉ ወደ ልስጥራ ወደ ኢቆንዮንም ወደ አንጾኪያም ተመለሱ። ይሄ ነበር የሐዋርያት ስብከት። አማኞች ወንጌልን ሰብከው አማኝ አዲስ ደቀ መዛሙርት አዲስ አማኝ ሲመጣ በብዙ መከራ የእግዚአብሔርን መንግሥት እንወርስ ዘንድ ይገባናል ነው ያሉት እንጂ ከመከራ በመነጠል መንፈሳዊነት አለ የሚል ትምህርት አላስተማሩም። ስጋን መከራን በስጋ በመቀበል ነው መንፈሳዊነት ጸጋና ክብር ዋጋ የሚገኘው። ቅዱስ ጴጥሮስም አንደኛ ጴጥሮስ ምዕራፍ 2 ቁጥር 21 ላይ ምንድነው ያለው? የተጠራችሁት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ስለእናንተ መከራ በመቀበል ምሳሌ ትቶላችኋልና ምሳሌነቱን ትቶላችኋልና ይላል። ፍለጋውን እንድትከተሉ ስለእናንተ መከራን በመቀበል ምሳሌነቱን ትቶላችሁ ሄዷል። መከራ መቀበል ነው መንፈሳዊነት። አቦይ ከዚህ ውጭ መንፈሳዊነት የለም። ከዚህ ውጭ ክርስቶስን መምሰል የለም። ከዚህ ውጭ ክርስቶስን መከተል የለም። እኔን መከተል የሚወድ ብሏል ራሱን ይካድ መስቀሉን ተሸክሞ ይከተለኝ። መስቀሌን አይደለም መስቀሉን። እያንዳንዱ መስቀል አለው። እያንዳንዱ ክርስቲያን የየራሱ መስቀል አለው፣ የየራሱ መከራ። እሱን ተሸክሞ ይከተለኝ ነው። እንግዲህ መንፈሳዊነት ማለት ይሄ ነው እንጂ ከዚህ የተለየ ሌላ የመፍዛ ደግሞ አልገለጸውም። ቢገልጸው አንድ ነገር እኮ ነበር፣ ግን እንደሚሞገት ስለሚያውቅ ሌላም ሊገልጸው የሚችልም ስለሌለ ነው። ግን ምንድነው የፈለገው? ይሄኛውን ማስጣል ነው። አያችሁ፣ ተጋድሎን፣ ትሩፋትን፣ ጾም፣ ጸሎት፣ ስግደት፣ ሌላ ተጋድሎን ማስጣል በመተው ሌላ መንፈሳዊ ህይወት እንዳለ አስመስሎ ወጣቱን ባዶ ማድረግ ነው የፈለገው። አያችሁ፣ ባዶ ትሩፋት የሌለው ህይወት እንዲኖረው በቃ እንዲንቅ። ይሄን ንቋል፣ ጥሏል። ጸሎትን በቃ ጸሎት ችናት ብሎ ንጹህ ጸሎት አለና አቤቱ ማረኝ ይቅር በለኝ አለ። ከዛ ደግሞ ጸሎት በማርዘም አይደለም። እንግዲህ እነ ዳዊት አይጠቅሙም በሱ እሳቤ። ዳዊት ከገበታ እስከ ገበታ የሚጸለየው የነቢያቱ ማሌው ሁሉ ጸሎት አይደለም አያስፈልግም ነው እንግዲህ በሱ እይታ። ጸሎት አጭር ነው መሆን ያለባት። እሷንም በቃ ተኝተንም ቢሆን ስራም እየሰራን ቢሆን እንላታለን። ጸሎት በረዘመ አይደለም። እንዲህ አይነት አስተምሮ ፈጽሞ የቤተክርስቲያን አስተምሮ አይደለም። ፈጽሞ ነው የምላችሁ፣ ፈጽሞ የትኛውም አባት እንዲህ ብሎ አያውቅም። እንግዲህ በግላጭ መጥተዋል። እነዚህ የስምንተኛው ሺህ መነኮሳት በግላጭ ነው የመጡት። በተጋድሎ ህይወት፣ በምንኩስና በምንና ህይወት ላይ ዘምተዋል። እንደምታዩት ዘምተዋል በከባዱ አይናቸውን በጨው አጥበው። መንጋው ክርስቲያኑ ህዝበ ክርስቲያኑ ምን ይለናል ሳይሉ አያሳዝንም? እኔ እኮ ማን አስገደዳቸው? ከዚህ ሁሉ ቢተውትስ ምነናውን ካልቻሉ ቢተውትስ? እነሱ ወድቀው ሌላው ደግሞ እንዲወድቅ ወድቀው ቤተክርስቲያንንም ለመጣል እየገዘገዟት ያሉት አያሳዝንም? የገዳማውያኑ የመናንያኑ ገድል የተጻፈላቸው ቅዱሳን ህይወት እንዲህ ነው ወይ የሚያስተምረው? ሌት ተቀን በጾም በጸሎት በስግደት በተለያየ ትሩፋት ራሳቸውን ጠምደው በመጋደል እንዳሳለፉ አይደለም ወይ? ባለ 60 ባለ 30 ባለ 100 ፍሬ እንደሆኑ አይደለም ወይ ገድላቱ የሚያስተምሩት? ወንጌሉ የተናገረው ማለት ነው። ቅዱስ ጳውሎስ የኖረውን ህይወት ማለት ነው።
ራስን በህመም በበሽታ በማሰቃየት ኃይል የክርስቶስን ኃይል እንደሚላበስ አይደለም ወይ? ቅድም በጠቀስኩት ጥቅስ ሙሉን አንብቡት ብያችኋለሁ። የተናገረውና ያስተማረው እና በጣም ያሳዝናል። የዘመናችን የስምንተኛው ሺህ መነኮሳት አይናቸውን በጨውጭብ እጥብ አድርገው ነው የዘመቱት በቤተክርስቲያን አስተምህሮ ላይ፣ የምንና ህይወት ላይ፣ የምንኩስና ህይወት ላይ እና በጣም ያሳዝናል። እየተጠነቀቃችሁ ይሄ ሰውዬ በዚህ ቪዲዮ ብቻ አይደለም በአውደ ምሕረት ትምህርቶቹም ስለደጋገመው ነው የመጣሁበት። እቺ ንጹህ ጸሎት የሚላትን እና ራስን በማሰቃየት አይደለም መንፈሳዊነት የሚለው ይሄ በነገራችን ላይ የፕሮቴስታንቱ አስተምህሮ ነው። ግልጽ የሆነ እነሱ ይሄንን አይቀበሉም አይደል? መንፈሳዊ ተጋድሎ፣ ጾም፣ ጸሎት፣ ስግደት፣ ትሩፋት በፍጹም አይቀበሉም። ክርስቶስ ሞቶልናል፣ አንዴ በቃ ዋጋ ከፍሎልናል፣ በሱ ዋጋ ነው ምንድነው የሚሉት ነገር አለ አይደል? ጾም፣ ጸሎት፣ ስግደት፣ የተለያየ ትሩፋት የላቸው እና ግልጽ የኑፋቄ የምናፍቃን ትምህርት ነው እያስተማረ ያለው። ግልጽ በጣም ግልጽ የሆነ እና ተጠንቀቁ። እንግዲህ ቤተክርስቲያናችን በዚህ ደረጃ ተወራለች ማለት ነው በመናፍቃን። አያችሁ አሁን ይሄ ቴዎሎጂ ኮሌጅ ምክትል ዲን የተባለ ነው መነኩሴ መስሎ ጺሙን አሳምሮ አይጉድ ጺም ብቻ ስም ብቻ 3 ፒኤችዲ ያለው ተብሏል። እንግዲህ ይገርማችኋል 3 ፒኤችዲ ያለው ያው ያ ትምህርቱ የምዕራባውያን በመናፍቃን እንግዲህ ታያችሁ እንግሊዝና አሜሪካ ነው የተማረው። እነዚህ የተማረባቸው ቦታዎች ደግሞ የመናፍቃን አስተምሮ የሚሰጥባቸው ትምህርቶች ናቸው። ታዲያ ለነገሩ ከዚህ ተምሮ ምን ይጠበቃል? ታዲያ ከነሱ ተምሮ ምን እንዲያስተምር እንጠብቃለን? አይገርምም? ፕሮፌሰር ተብሏል አባ ኃይለ ገብርኤል ብለው አምጥተው ቁጭ አድርገውታል። ይሄው እየበከለ ነው እንግዲህ እዛ የሚማረውን ሁሉ እየበከለ ያስወጣል፣ እየበከለ እያስመረቀ ያስወጣል ማለት እና በጣም ያሳዝናል። እንጠንቀቅ እባካችሁ። መጠንቀቅ ብቻ አይደለም ቤተክርስቲያንን እንታደጋት። ታንቃ ተይዛለች በመናፍቃን በከሃዲያን። እንደዚህ በድፍረት ጭራሽ ኑፋቄ ክህደታቸውን ሁሉ ሲያስተምሩ በማይፈሩና በማያፍሩ መናፍቃን ተወረናል እና በጣም ያሳዝናል። ለሕዝበ ክርስቲያን ለምእመናን እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት እያደረጋችሁ እግዚአብሔር ይስጥልኝ።